ተናገሪ። ምን እያልክ ነው? ልቀቀት እንጂ። ከኔ ጋር ጨርስ። ከሱ ጋር ምንም ጉዳይ የለህም። ነግሬሻለሁ። ልጄን ለቀቅ አድርጉልኝ። አንቺም እህትሽም ከኔና ከህይወቴው ልቅ በሉና ውጡልኝ። በቃ ከኔና ከህይወቴ ላይ ውጡልን። ይበቃችኋል። እኔ በህይወት እያለሁኝ ከሷ ጋር እኖራለሁ ብለህ ካሰብክ ተሳስተሃል። እኔ ለፍቻ ያሳደግኩህ ለማንም ረዳት እንድትሆን አይደለም። ይሄ አይገባህም። ቆይ ልቤ እሷን ከመረጠስ? ልብህ ምርጫ ላይ እንደተሳሳተ ንገረው። እማዬ በጣም ጨካኝ እየሆንሽ ነው። ነገ እኮ እኔ ህይወት ላይ ምን እንደሚያጋጥመኝ አታውቂም። ለምን ባፍሽ ክፉ ትናገሪያለሽ? አይ እንግዲህ አጨቅጭቀኝ። ያቺ እህቷ ትምጣና ቋን ሰብስባ ከዚህ ቤት ትውጣል። እማዬ የመጨረሻ ውሳኔሽ ይሄ ነው? ይኸውልሽ ህዊ በአንቺ ምክንያት ከዚህ ቤት ከወጣሽ እኔም ተከትያት እንደምወጣ ወቂ። ኧረ ጭራሽ ተረገበ። እንደውም እንደዚህ ስትርመጠመጥ ከሷ ጋር ከማይ ባላይ ይሻለኛል። ታለሽ እንዴ? በጣም ነው እንጂ ምን ጥያቄ አለው? እኔም የምፈልገው እሱ ነው። ሁሌም ደስተኛ ሆነሽ ማየት ፈልጋለሁ። አባዬ በጣም ነው ደስ የሚለው። ስለሚያውቁ ደስታውን አንቺ በሌለሽበት ጨርሰነዋል። አይ አባዬ ይነቃል እንዴ? እንዴው ቀለበቱን አብረን የገዛ ነው። ተረጋጊ እንጂ ለምን አታምኘኝም? እማዬ ትሙት ቤቲ ምንም አልሆነችም። ኧረ በእናትሽ ኧረ እባክሽ እንዴ! እሺ ቆይ የት ነሽ? እኔ ልቀበልሽ። እኔም አልገባኝም። ቆይ ምንድነው እየሆነ ያለው? ቆይ ኬት አገኘሽ? ቤት ነበርኩኝ። በዛ ፍጥነት ይመጣል ብዬ አላሰብኩም ነበረ። ቤት መጥቶ ያዘኝ። ማን እንዳዳነሽ አላወቀም አይደል? አይ በጭራሽ አልነገርኩት። አልቻልኩም። እኔ እባክህ በቃ እህቴን አድነልኝ። ተረጋጊ ቤቲ። የት ነው ያለችው? ገዛኸኝ እንግዲህ ቤቲን የሚያስገድድበት አንድ አማራጭ ብቻ ነው ያለው ማለት ነው። እንግዲህ መጀመሪያም የተፈራው ነገር ይሄ ነበረ። ምክንያቱም ገዛኸኝ በቤቲ ደካማ ጎን ገብቶ እሷን ካላሽመደመዳትና ሀሳቧን እንድትቀይር ካላደረጋት በስተቀር በማስፈራራትና በጉልበት በፍጹም ሊያስፈርማት እንደማይችል ነበረ ማለት ነው። ግን እሱም ያደረገው ይሄንኑ ነው ማለት ነው። እንግዲህ እስካሁን ድረስ ቤቲ ህይወቷን በሙሉ መስዋዕት እየከፈለችው እንግዲህ ለህይወት ብላ ነው። ህይወት ደግሞ ምንም እንድትሆንባት አትፈልግም። ገዛኸኝም ይሄንን የቤቲን ደካማ ጎን ስላወቀ በእህቷ እያስፈራራት ነው ያለው ማለት ነው። እንግዲህ ቀጥታ እሷ አገር ሰላም ብላ በተቀመጠችበት ሰዓት እንግዲህ ድንገት መጥቶ አንገቷን አንቋታል ማለት ነው ቤቲን። ምናልባትም አሁን ላይ እንግዲህ ነገሮች አቅጣጫቸውን ካልቀየሩ በስተቀር ቤቲ ከመፈረም ውጪ ምንም አማራጭ የላትም ማለት ነው። ግን ደግሞ አሁን ላይ ቤቢና ናቲ እንግዲህ ተባብረው ህይወትን ካተረፏት ምናልባትም ገዛኸኝ ያሰበው ነገር ላይሳካለት ይችላል ማለት ነው። በዛ ላይ ደግሞ ገዛኸኝ አሁን ሁኔታዎች በጠቅላላ አስፈርተውታል ማለት ነው። ምክንያቱም ቤቲን በምንም መንገድ ቢላት እንግዲህ አልፈርምም ስላለች መኪና ውስጥም ቁጭ ብሎ እንግዲህ ከአምላኩን እየተማጸነ ነበረ ማለት ነው። ፈርማ እንድትደውልለትና ከዚህ ከጭንቀትና ከሀሳብ በሙሉ እንዲገላገል እየተማጸነ ነበረ ማለት ነው። ምክንያቱም በደህና ጊዜ እንግዲህ ከአለሜ አሸሻለሁኝ ከአለሜ ይልቅ ቤቲ ትሻለኛለች ብሎ ሳይቸግረው ሀብትና ንብረቱን በሙሉ በቤቲ አድርጎ አሁን ላይ እንግዲህ ቤቲ ትልቅ መስዋዕት እያስከፈለችው ነው ያለችው ማለት ነው። ግን ደግሞ ገዛኸኝ አሁን የሄደበት መንገድ ምናልባትም እንግዲህ ሀብትና ንብረቱን ሊያስገኝለት ይችላል። ምክንያቱም ቤቲ ህይወት ምንም እንድትሆንባት አትፈልግም። በዛ ላይ ደግሞ የገዛኸኝ መለሳለስና እንደዚህ ለቤቲ መልካም መሆን ቤቲን በጣም አስጨንቋታል ማለት ነው። እርግጥ እስካሁን ድረስ ህይወት ላይ ምንም ነገር ባያደርስባትም ግን ደግሞ ከጀርባው የሆነ ትልቅ ሴራ እንዳሴረ ቤቲ ገምታለች ማለት ነው። እንክብካቤውና አሁን ላይ እያሳያት ያለው መረጋጋትና ለሷ ያለው ፍቅር አሳስቧታል ማለት ነው። በቀጥታ ባይነግራትም ግን ካለችበት አምጥቶ በሩን ቆልፎባት እንግዲህ ወረቀቱ ላይ እንድትፈርምለት እዛው ቤት ውስጥ ትቷት ሄዷል ማለት ነው። ቤቲም እንግዲህ ቤት ውስጥ ስለተቆለፈባት ምንም ነገር ማድረግ ስለማትችል ለቤቢ ያለውን ነገር ነግረዋለች ማለት ነው። ምክንያቱም እህቷን እንዲያድንላት
ቤቢም እንግዲህ ለህይወት ብሎ ብዙ ነገሮችን ማድረግ ይችላል። ግን ደግሞ አሁን ከየት መጀመር እንዳለበት በፍጹም አልገባው። ምክንያቱም ህይወት የት እንዳለችና ገዜ የት እንዳደረጋት በፍጹም ያወቅነው ነገር የለም ማለት ነው። ምናልባትም እንግዲህ ናቲና ቤቢ ሆነው ህይወትን ካተረፏት ድጋሜ የገዛኸኝ እቅድ ውድቅ ሊሆንበት ይችላል ማለት ነው። ቤቲ እንግዲህ እዚህ ጋር በብዙ መንገድ ነው የምትጎዳው። ምክንያቱም እስካሁን ድረስ የለፋችው ህይወቷን በሙሉ መስዋዕት ያደረገችው ለእህቷ ማሳከሚያ ብላ ነው። ብሩን ሙሉ በሙሉ ከወሰደባት እንግዲህ እህቷን የምታሳክምበት ምንም አይነት መንገድ የላትም ማለት ነው። ስለዚህ ገዛኸኝ አሁን ላይ እንግዲህ በሆነ መንገድ ህይወትን ከእጁ ካላወጣ በስተቀረ ቤቲን በቁጥጥሩ ስር አስገብቷታል ማለት ነው። ናቲም እንግዲህ ትሁትን ያልታሰበ ጥያቄ አቅርቦላታል። ምክንያቱም መጋባት አለብን፣ እኔና አንቺ አብረን መኖር አለብን። ይሄንን ነገር ደግሞ ከቤተሰቦችሽ ጋርና ከቤተሰቦቼ ጋር አውርተን ጨርሰናል። ስለዚህ እኔና አንቺ አብረን ነው መኖር ያለብን ብሎ የፍቅር ወይም ደግሞ የጋብቻ ጥያቄውን አቅርቦላታል ማለት ነው። እሷም በፍጹም ያልጠበቀችው ነገር ስለነበረ ምንም አይነት መልስ ለመስጠት ተቸግራ ነበር። በስተመጨረሻም እንግዲህ ግራ እንደተጋባች ነበረ ማለት ነው። ያው ትሁት በእርግጥ ትወደዋለች፣ ግን ደግሞ አሁን ያሉበት ውጥንቅጥና ወይም ደግሞ ነገሮች እንደዚህ ቶሎ ይሆናሉ ብላ አልገመተችም ነበረ። ናቲም እንግዲህ ነው ጥያቄውን ያቀረበላት ማለት ነው። እንግዲህ ከተሳካላቸውና ነገሮች ቦታቸውን ከያዙ ናቲና ትሁት እንግዲህ አብረው ሊሆኑ እያቀዱ ነው ያሉት ማለት ነው። ቤቢም እንግዲህ ቤቲ ምን አይነት ህይወት እያሳለፈች እንደነበረና ለእህቷ ወይም ደግሞ ለህይወት ብላ ምን ያህል ስቃይ ውስጥ እንደነበረች ዛሬ ተደርቷል ማለት ነው። እንግዲህ ገዛኸኝ ለሷ ያሳያት ክብርና ለሱም የሰጠው ክብር በጣም የሚያስደነግጥ ነበረ ማለት ነው። እንግዲህ ገዛኸኝ በጉልበት ቤቲን ከነ ቤቢ ቤት ይዟት ሊሄድ ሲሞክር ቤቢ በተቻለው መጠን ቤቲን ለመጠበቅ ሞክሯል ማለት ነው። እሷም እንግዲህ ምንም ብትሆን ለችግሯ የሚደርስላት ወንድም እንዳላት ተሰምቷታል ማለት ነው። ግን ደግሞ ከገዛኸኝ ሙሉ በሙሉ ሊያስቀራት አልቻለም። በዛ ላይ ደግሞ የቤቢ እናት ነገሮችን በሙሉ አባብሳቸዋለች ማለት ነው። እንግዲህ ገዛኸኝም የቤቲ ባል እንደሆነ የቤቢ እናት ስታይ አፊዝ አባታለች ማለት ነው። መቼም ባለ ሀብት መሆን አለበት ይሄንን ሰውዬ ያገባሽው ብላ አሽሟጣታለች ማለት ነው። እንግዲህ ቤቲም በጣም ስለተናደደች ከቤት ወጥታ እንግዲህ ከገዛኸኝ ጋር ወደ ቤቷ ተመልሳለች ማለት ነው። ቤቢም በተቻለው መጠን እንግዲህ ቤቲን ለመጠበቅ ሞክሯል ማለት ነው። ግን አሁን እዚህ ጋር እንግዲህ ህይወት የቤቲን ህይወትና ያሳለፈችውን ነገር አሁንም ለሷ ብላ ለእህቷ ብላ ቤቲ ምን አይነት ችግር ውስጥ እንዳለች ህይወት ስታቅ በጣም ነው የምትናደደውና የምትበሳጨው ማለት ነው። ከዚህ በፊት እንግዲህ በተደጋጋሚ ብሩን ያመጣሽው ከየት ነው? ስራሽ ምንድነው? እያለች ቤቲን ስትጠይቃት ቤቲ ደግሞ የተደላደለ ስራና ጥሩ ሁኔታ ላይ እንደሆነች እንግዲህ በተደጋጋሚ እየነገረች ዋሽታታለች ማለት ነው። ህይወት እንግዲህ ባለባት ችግር ላይ የእህቷ ነገር እንግዲህ ሊጎዳትና በጣም ሊያሳዝናት ይችላል ማለት ነው። በዛ ላይ ደግሞ አሁን በገዜ እጅ ከገባችና ገዜ ማን እንደሆነ ካወቀች እንግዲህ ቤቲ እህቷም ለሷ ብላ ማንን እንዳገባችና አሁንም ምን አይነት ስቃይ ውስጥ እንዳለች ስታቅ ህይወት በጣም ልትጎዳ ትችላለች ማለት ነው። እዚህ ጋር ሌላም ጨምሮ እንግዲህ ከዚህ በፊትም ህይወት እንደተናገረችው እኔ ከጀርባሽ የሆነ ስህተት እየሰራሽ እንደሆነ እየተሰማኝ ነው ብላት ነበረ። ያንን ሁሉ ካስታወሰች ምናልባትም ህይወት አሁን ላይ ቤቲ የምትላትን ነገር በሙሉ ላትሰማ ትችላለች። እንግዲህ ሕክምናውንም እሺ ብላ ላትታከም ትችላለች ማለት ነው። ገዛኸኝ እጅ ከገባች እንግዲህ ህይወት ብሬን ወስዳብኛለች፣ ሀብትና ንብረቴንም ሙሉ በሙሉ ዘርፋኛለች። ስለዚህ ብሬን ካልመለሰችልኝ አንቺን አለቅም በሚልበት ሰዓት እንግዲህ ህይወትም ይሄንን ነገር ደግሞ በእህቷ ላይ ምንም አይነት ችግርና እሷም በሰው ገንዘብ መታከም ስለማትፈልግ ምናልባትም
የህይወት አቋምና አሁን ፍላጎት ቤቲን ደግሞ ሌላ ጭንቀት ውስጥ ሊጨምራት ይችላል ማለት ነው። ቤቲ በእርግጥ ለእህቷ ብላ ነው ይሄንን መከራና ስቃይ ሁሉ እያሳለፈች ያለችው። ህይወት ግን እንዲህ በቀላሉ ቤቲን የምትረዳት አይመስለንም ማለት ነው። በዛ ላይ ደግሞ ቤቢም ሁሉን ነገር አውቋል ማለት ነው፣ ቤቲ ያለችበት ሁኔታ። ገዛኸኝም እንግዲህ ለቤቲ ያለውን ክብርና እያሳያት የነበረውን ነገር በጠቅላላ ቤቢም ስላየ እንግዲህ ለህይወት ከነገራት ምናልባትም ህይወት ቤቲ ያለችበት ሁኔታ በጣም አሳሳቢና እሷ ካሰበችውም በላይ ከባድ እንደነበረና ከዚህ በፊትም ከባድ ህይወት ስታሳልፍ እንደነበረ ካወቀች ህይወት እንግዲህ ክፉኛ ልትጎዳ ትችላለች ማለት ነው።